እንደምናላችሁ ተመልካቾች። ባለፈው አንድ ሀሳብ ማንሳት ጀምሮ የነበር በኤርትራ ጉዳይ ማለት ነው። ሶም ያንን ለመቀጠል ነው በዚህ እንትን የመጣሁት ማለት ነው። ዴርፎር መጀመሪያ ያለንን ግንዛቤ አሳድገን ቀጥሎ ደግሞ ሰዎች የሆነ ነገር በተናገሩ ቁጥር ዝም ብሎ ከመነዳት ዳይሬክሽን ይዘን በዛ ዳይሬክሽን መሰረት ወይ እንደግፋለን ወይ እንጠይቃለን ወይ ክሪቲሳይዝ እናደርጋለን። ልክ እንደዛ ነው መሆን ያለበት። አዘርዋይዝ ሰዎች ተነስተው ወጥተው በተናገሩ ቁጥር ሌላኛው ደግሞ እየተከተለ ሚሄድ ከሆነ which is ሁል ጊዜ ኮንስኮንሱ መጥፎ ነው የሚሆነው ማለት ነው። ለምሳሌ በእኔ እይታ አንድ ሰው ምሁር ነው ብዬ የማስበው ሁለት ነገሮች ሲሆኑ ወይ አውቆ የሚያጠፋ ነው ወይ ደግሞ አውቆ የሚያለማ ነው። ለምሳሌ አእምሮውን ተጠቅሞ የሆነ ተንኮሎች ፈጥሮ ሌላ ሰው አታክ ሊያደርግ ይችላል ምሁር ማለት ነው። ሌላኛው ደግሞ ምሁር የሚባለው ደግሞ አእምሮውን ተጠቅሞ ለምሳሌ የታመሙ ሰዎችን ያድናል፣ ለሰዎች መፍትሄ የሚሆኑ ነገሮችን ሰፕላይ ያደርጋል፣ ያቀርባል፣ ኢኖቬሽን ሳይንስ፣ እነዚህን የመሳሰሉ ነገሮች ያደርጋል ማለት ነው። እነዚህ ምሁር ናቸው። ሶስተኛ ሆኖ ለምሳሌ የሆነ ሰው በነገረው ቁጥር የሚነዳ ሰው ደግሞ ከሆነ ልክ ትምህርት ቤት ስንማር ብላክቦርድ እንደነበረው ማለት ነው። ለምሳሌ ብላክቦርዱ ላይ እዛ ላይ የማይጻፍበት ሳይንስ የለም፣ የማይጻፍበት ቴክኖሎጂ የለም። ብዙ ነገሮች ይጻፉበታል ብላክቦርዱ ላይ፣ ነገር ግን የሚጻፈውን ነገር አንደርስታንድ አያደርገውም። ስለዚህ አሁን በኢትዮጵያ ኮንቴክስት ያለው ትልቁ ችግር ይሄ ነው። ሰንባዲ ተነስቶ የሆነ ነገር ከተናገረ በዛ በኩል መንጎድ ነው እና ይሄ የሚያነጉደው ነገር መጨረሻው ምንድን ነው? መጨረሻው መልካም ነገር ይዞልን መጥቷል ላይ? በአብዛኛው ሴናሪዮ መልካም ነገር ይዞልን እንዳልመጣ ሁላችሁም ታውቃላችሁ። እናም አሁንም ልናገር የምፈልገው እዚህ መጽሐፍ ላይ ያለ ቻፕተርን ነው መናገር የምፈልገው። አጠቃላይ መጽሐፉ 6 ቻፕተሮች አሉት ብያችኋለሁ። እና የመጀመሪያው ቻፕተር ስለ ኤንሸንት የራሳችን ታሪክ ነው የሚናገረው። ሁለተኛው ቻፕተር ደግሞ ሚዲቫል ሂስትሪ ላይ የተከሰቱ ነገሮችን ያወራል። ሶስተኛው ስለ ሞደርን ኢትዮጵያን ሂስትሪ፣ አራተኛው ደግሞ ስለ ኢትዮጵያ ውስጥ ስለተከሰቱ ክሪቲካል የሆኑ የውስጥ ለውስጥ መስፋፋቶች ማለት ነው። አምስተኛው አዲስ አበባ እንዴት አድርጋ ወደ ካፒታል ሲቲነት ወይ ደግሞ ወደ ፖለቲካል ሴንተርነት ኮንቨርት አደረገች የሚልና የአዲስ አበባን ደግሞ ሂስቶሪካል ዳራዋን ይመረምራል። መጨረሻ ላይም ደግሞ ኮንስትራክቲቭ የሆነ ሶሉሽን ስፔሻሊ በአዲስ አበባ አድሚኒስትሬሽን ዙሪያ ያቀርባል ማለት ነው። 6ኛው ቻፕተር ግን ስለ ኤርትራ ነው የሚያወራው። ሶ የመጀመሪያው ቪዲዮ ላይ ከተከታተላችሁ ስለ ኤርትራ የኤንሸንት ታሪክ ለማቅረብ ሞክሬያለሁ። የፑንት የሚባሉት ህዝቦች ዛሬ ኤርትራ የሚባለው አካባቢ እንደነበሩ፣ ቀጥሎ ደግሞ የዳአማት ኪንግደም በምስራቅ አፍሪካ የመጀመሪያው ኪንግደም ማለት ነው፣ ወይ ደግሞ የመጀመሪያው ኢምፓየር የዳአማት ኢምፓየር ውስጥ ኤርትራ ዋና ሴንትራል የታሪኩ ባለቤት ሆና እናገኛታለን። ትግራይ፣ ሌሎች የኢትዮጵያ ክፍሎችንም ጨምሮ ማለት ነው። ቀጥሎ የዳአማት ኪንግደም ካበቃ በኋላ የአክሱም ኪንግደም በሚመጣበት ጊዜ አዱሊስን ጨምሮ ዋና ዋና የሚባሉ የውጭ መውጫዎች ወደ ስፔሻሊ ወደ ኤርትራ ወደ ቀይ ባህር የሚገቡ መስመሮች በር ስለሆነች ለአክሱም ኪንግደምም አሁንም እንደ በጣም ስትራቴጂክ ቦታ ሆና ስታገለግል የነበረች አካባቢ ነች ማለት ነው። የአክሱም ኪንግደም እንዴት ፈረሰ? በ7ኛው ክፍለ ዘመን አካባቢ ስፔሻሊ የሙስሊም
ኤምፓየር በሚነሳበት ጊዜ መጀመሪያ እነዚህ ባቤል መንደብ፣ ኤደን ባህረ ሰላጤ እሱ በቁጥጥር ስር ሆነ። ቀጥሎ ደግሞ የፖርት የአዱሊስ ምናምን የነበረበት ፔሪፌራሉ የኮስታል ኤሪያው ማለት ነው። ኮስታል ኤሪያው እሱ በአረቦች ተይዞ ነበረ። ቀጥሎ ያው የአክሱም ኪንግደም በተፈጠረበት ጫና ከሶዝ ኢስት በኩል እና ከኖርዝ ዌስት በኩል በነበረው አንደኛ ካልቸራል ቼንጅ፣ ሁለተኛ አዲስ የሃይማኖት ለውጥ፣ ሶስተኛ ፖለቲካል ቼንጅ፣ በእነዚህ በሁለቱ እየጠበበ 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 መጥቶ መጨረሻ ላይ ዮዲት ጉዲት ትባላል። በተለምዶ ዮዲት ጉዲት ይሏታል፣ ግን ትክክለኛ መባል ያለባት ዮዲት አይሁዲት ወይ ደግሞ ዮዲት አይሁዳዊት ነው መባል ያለባት። ቢካዝ ሴትየዋ የአይሁድ እምነት አራማጅ እና ታርጌት ያደረገችው ደግሞ የክርስቲያን ኮሚኒቲውን ነው ማለት ነው። ሰው ከኪንግ ኢዛና ጀምሮ የክርስቲያን ኮሚኒቲ ሁነው ሲኖሩ የነበሩ ማህበረሰቦች አሁን ዮዲት ጉዲት በምትመጣበት ጊዜ ያንን ነው ታርጌት ያደረገችው። እዚህ ጋር ሁሉም ሰው ልብ ሊለው የሚገባው ነገር የኢትዮጵያ ትልቁ ኢኮኖሚክ ዲስኮኔክት፣ ካልቸራል ዲስኮኔክት፣ የማህበረሰብ ዲስኮኔክት አጠቃላይ የተፈጠረው እዚህ ዘመን ላይ ነው። ቴንዝ ሴንቸሪ ማለት ነው። ወይ ደግሞ በ872 972 በግዕዝ አቆጣጠር ወይ ደግሞ በ980 እንደ ኤሮፓያን አቆጣጠር ማለት ነው። በዚህ ጊዜ ነው ዮዲት ጉዲት የተነሳችው። ሰው ሺ ታርጌትድ አንደኛ የክርስቲያን ኮሚኒቲውን ታርጌት ያደረገችው፣ ሁለተኛ ደረጃ ደግሞ ቤተክርስቲያናትን ነው ታርጌት ያደረገችው፣ ሶስተኛ ቤተክርስቲያናት ውስጥ የነበሩ መዛግብቶችን እነሱንም አጽፋቸዋለች ማለት ነው። ኦኬ ሶ እነዚህ መጽሐፍቶች አይ ቲንክ ስፔሻሊ የአክሱም ኪንግደም ራን ሲያረግባቸው የነበሩ የተለያዩ ጥበባቶች ፕሮባብሊ በዛ ጊዜ ጠፍተዋል። ከጠፉ በኋላ የነበረው ሶሳይቲ ኩሽቲክ ሴሜቲክ ሶሳይቲ ዲስኮኔክት አድርጓል። በአክሱማዊነት የነበረን እንትን ምንድን ነው ከተባለ የነበረን ፊቸር ከተባለ ኢንተርናሊ ፒስፉል ነው። ሰዎችን ኢንተግሬት ያደረገ ሲስተም ነው። ቀጥሎ ደግሞ በንግድ ኢንተርናል ቦታዎችን በማገናኘት የታወቀ ነው። በአድሚኒስትሬሽን የታወቀ ነው። በጣም ስትሮንግ ደግሞ ሚሊተሪ አለው። ስለዚህ ያንን ይዞ ነው ኢንተርናሊ ፈንክሽን ሲያደርግ የነበረው ማለት ነው። ን ኤክስተርናሊ ደግሞ በንግድ ይታወቃል። አጌን ኢንተርናሽናል ትሬድ ፓርቲሲፔት ያደርጋል። ከእንደገና ጂኦፖለቲካል ኢሹዎች ላይ ፓርቲሲፔት ያደርጋል። ትልቅ የነበሩ በወቅቱ እንደነ ሮም የመሳሰሉ የባይዛንታይን ኢምፓየሮች ምናምን የመሳሰሉ የአክሱምን ልክ እንደ ፓርትነራቸው ነው የሚቆጥሩት። የነበረበት ቦታም በጣም ኢምፖርታንት ስለነበረ እንደ ፓርትነር እንደ ትልቅ ፓርትነር ነው የሚቆጠረው ማለት ነው። ስለዚህ በዓለም አቀፍ የነበረን ገጽታ ከፍ ያለ ነበር ማለት ነው። ትልቅ ነው። ኦኬ ሪልም ነው አክቹዋልም ነው ከእንደገና ትልቅም ነው። እነዚህ ሰዎች በሞኔታሪ ኢኮኖሚክስ እና በገንዘብ በጣም የታወቁም ነበሩ። አሁን ይሄ ነገር አፍተር ዮዲት ጉዲት በምትመጣበት ጊዜ እነዚህ ነገሮች በሙሉ ነው ኮላፕስ ያደረጉት። ከዛ በኋላ ምንድን ነው የሆነው? እነዚህ የግዕዝኛ ተናጋሪ የነበሩ ሰዎች ከእሷ ሽሽት ግማሹ ወደ ኖርዝ ዛሬ አሁን ወደ ኤርትራ የምንለው አካባቢ ወደ ሱዳንም ሄደዋል የሚል ሊትሬቸር ላይ ይገኛል። ቀጥሎ ደግሞ ወደ ሰውዝ የመጡ አሉ። ዛሬ ወሎ፣ ጎንደር፣ ጎጃም፣ ሸዋ የምንለው አካባቢ ማለት ነው። እና
አሁን እዛ ጋር አንዳንድ ሊትሬቸሮች የሚናገሩት ምንድን ነው? እነዚህ የአክሱም ኪንግደም ልጆች የነበሩ ሮያል ፋሚሊ የነበሩ እነሱ ሸሽተው ያው አብረው ተሰደዋል እና አሁን ከዚህ በኋላ ምንድን ነው የሚሆነው? ዩዲት ጉዲት 40 ዓመት እንትን ታስተዳድሯለች አካባቢውን። ቀጥሎ የዛጎዌ ዳይናስቲ መጥቶ እንትኑን ስልጣኑን ይዘዋል ማለት ነው። አሁን ዛጎዌ ማለት ዘአገው ማለት ነው። አገው ሲባል አሁን ኦሪጂናሊ የኩሽቴክ ህዝብ አለ፣ በዛ አካባቢ ሲኖር የነበረ የኩሽቴክ ህዝብ አለ፣ ዛሬም ድረስ አሉ ያው አገዎች እንደምናውቀው ማለት ነው። ነገር ግን ይሄንኛው ስልጣኑን የያዙት ሰዎች ማለት ነው ቤተ እስራኤሎች ናቸው። ቤተ እስራኤሎች ናቸው ማለት ጆዎች ናቸው ማለት ነው። ላይክ ነገር ግን በዛ ሬጂም ውስጥ ይከተሉ የነበሩት ስፔሻሊ ኮሚኒቲውም መሪዎቹ ምናምን ነገር ሲከተሉ የነበረው የክርስትናን ነው። ሃው አይ ዶንት ኖ ላይክ ሜይ ቢ የጁዳይዝም እምነትም አብረው ሊያካሄዱ ይችላሉ። የክርስትናን እምነትም በተጓዳኝ ልክ እንደዛ፣ ግን ሜይንሊ የሚታወቁት በክርስትና እምነት አራማጅነታቸው ነው ማለት ነው። እዚህ የዛጉዌ መንግስት ላይ ደግሞ ኢምፓየር ላይ ልንማራቸው ወይ ደግሞ ልናቃቸው የሚገቡ በጣም ክሪቲካል ነገሮች አሉ። አንደኛው አሁን ይሄ ዛጉዌ የተቀመጠበት ቦታ ዛሬ ላስታ ምናምን ነገር የሚባለው አካባቢ ነው እና እሱ ዙሪያዋን ይዞ ጠበብ ባለ ኤሪያ ውስጥ ነው የሚኖረው። አሁን ሲኮስታሉ ላይ ይደርሳል፣ ይሄ ቀይ ባህር ላይ ይደርሳል አይደርስም ነው የምልህ፣ አይደርስም። በወቅቱ አንዳንድ ጊዜ ከውጭ እቃዎች ማስገባት ሲፈልጉ ምናምን የሚለው ምንድን ነው? ብዙ ሊትሬቸሮች ላይ ሳነብ ያገኘሁት አረቦቹን አሲስታንት ጠይቀው በዛ በኩል ሲወጡና ሲገቡ እንደነበረ ነው የሚያሳየው እንጂ አሁንም የቀይ ባህር በኩል ያለው ኮስታል ኤሪያውን ኮንትሮል አልነበራቸው። ሌላኛው አሁን ልክ የአክሱም ኢምፓየር እንደፈረሰ ወደ ኖርዝ የሄደው ግሩፕ አለ፣ ወደ ሶዝ የሄደው ግሩፕ አለ። ይሄ ወደ ኖርዝ የሄደው ግሩፕ በ11ኛው ክፍለ ዘመን ላይክ ሴንተር ቱ ዛሬ አዲግራት የሚባለው ደግሞ አኮለ ገዛይ የሚባለውን እሱን ሴንተር አድርጎ ትግርኛ የሚባል ቋንቋ ኢንትሮዲውስ ሆነ፣ ጀስት ፈጠሩ ማለት ነው። ከግዕዝ ውስጥ ትግርኛ የሚባለውን ቋንቋ ፈጥረው የትግርኛ የሚባል ማንነት መምጣት ጀመረ። ይሄንኛው ቱ ኢስት ሳይድ ኖርዝ ኢስት ሳይድ ሲሆን ኖርዝ ዌስት ሳይድ ደግሞ ትግረ የሚባል ቋንቋ አሁንም ከግዕዝኛ ፕሮዲውስ ሆኗል። ይሄ ኤርትራ ውስጥ የሚኖሩ ምናምን ነገር ሰዎች በደንብ ያውቁታል፣ ትግረ የሚባለውን እኛ ትግርኛ የሚባለውን ስለምናውቀው ማለት ነው። ስለዚህ አሁን የትግርኛ የሚባል ማህበረሰብ ኖርዝ ላይ ተፈጥሯል። ከዛ ወደ ሶዝ የሄደው ደግሞ ምዕራብ ወሎ አካባቢ አርጎባ የሚባል ቋንቋ ፈጠረ። እሱ ደግሞ ወደ ሶዝ የሄደው አርጎባ የሚባል ቋንቋ ፈጠረ። በ13ኛው ክፍለ ዘመን ላይ አማርኛ የሚባል ቋንቋ ደግሞ ኢንትሮዲውስ አደረገ። ላይክ አማርኛ ከአርጎባ ውስጥ የወጣ ቋንቋ ነው። ን አሁን በወቅቱ አድሚኒስትሬሽኑም ሲስተሙም ምናምን ነገር ይሄ ሜን ቋንቋ የነበረው ግዕዝኛ ነው። ሜን ቋንቋ የነበረው እና ይሄ ግዕዝኛ ላይክ አይ ቲንክ ለቤተክርስቲያን ማገልገያ ይሆናል። ን አማርኛ ደግሞ ያው ላይክ እያደገ ይመጣል ማለት ነው። ን ስለዚህ ሌሎችም ሶዝ ላይ ያሉ አሁን ብሔር ብሔረሰቦቹ ነው የተፈጠሩ። ኦሮሞን መውሰድ ይቻላል፣ ሲዳማ፣ ከምባታ፣ ሀዲያ፣ ሌሎቹም የተፈጠሩት በዛጉዌ መንግስት ነው የተፈጠሩት፣ በዛጉዌ ዘመን። ይሄ ለምንድን ነው የሆነው ሲባል ከሌላ አካባቢ እየመጡ ነው ወይስ ምን እየሆኑ ነው? ለምን እንደዛ ተፈጠሩ ተብሎ አንድ የሆነ ሳይንቲፊክ የሆነ ጥያቄ ቢነሳ አፈጣጠራቸው እንደዚህ ነው። የዛጉዌ መንግስት
እንትኑ ካራክተሪስቲክሱ እንዴት ነው? አሁን ያለበት ቦታ ላይ ላስታንድ ሴንተር አድርጎ ነው የሚቀመጠው። ኢኮኖሚው አግሪካልቸር ነው። አግሪካልቸር ነው ማለት ሰዎቹ እዛው ይሄዳሉ፣ ያርሳሉ። ከዛ በኋላ ቤተክርስቲያን ደግሞ አላቸው። ከዛ በኋላ ገቨርንመንት አላቸው። ስለዚህ በዛቸው ሲስተም ነው የሚኖሩት። ቱ ዘ ኖርዝ አይሄድም፣ ገቨርንመንት አይሄድም። ቱ ዘ ሶዝ ኢስት እና ዌስት አይሄድም። ስለዚህ እዛው ቁጭ ያለ አድሚኒስትሬሽን ነው የነበረው የዛጎይ ማለት ነው። ስለዚህ አሁን ላይክ አንድ ማህበረሰብ ማለት ነው። አንድ በንግድ ካልተገናኘ፣ ሁለት በገቨርንመንት አዋጆች ካልተገናኘ፣ ሶስት በገቨርንመንት ታክሴሽን ካልተገናኘ፣ አራት በውትድርናና ቴሪተሪ ጥበቃ ካልተገናኘ ምንድን ነው የሚሆነው ነው የሆነው ነገር። እነዚህ በየቦታው የሚኖሩ የነበሩ ማህበረሰቦች የራሳቸውን ቋንቋ፣ የራሳቸውን ማንነት፣ የራሳቸውን አድሚኒስትሬሽን ሲስተም እየፈጠሩ ምን መሆን ጀመሩ ማለት ነው? መቆጥቆጥ፣ መብቀል ጀመሩ ማለት ነው። እና እዚህ ጋር ጥሩ ኤግዛምፕል የሚሆነው ለምሳሌ የእኛን የዘመን አቆጣጠር ስንመለከተው የግዕዝ ነው የምንጠቀመው። ውጭ 13 ወር ያለው ከ365 ወይ ደግሞ 366 ቀን ጋር ኮንሳይድ ያደረገ በሳምንት ውስጥ 7 ቀናቶች ያሉት እንደዚህ አይነት ነው እንግዲህ የግዕዝ ካላንደር። ኦኬ። በወቅቱም የዛጉዌ መንግስትም የአክሱምም ምናምን ሲጠቀሙበት የነበረው ማለት ነው። አሁን ግን እዚህ ጋር ለምሳሌ ስንመለከት ሲዳማን ስናያት ምን ሁና እንመለከታለን ማለት ነው። የራሷ ቀን አቆጣጠር አላት ካላንደር። አንድ ሳምንት 4 ቀን ነው ያለው፣ 4 ቀን ነው ያለው እና በጃፓን ላይክ የጨረቃ ሎኬሽኖች ሰማይ ላይ ያሉ የጨረቃና ኮከብ ሎኬሽኖችን አይቶ ምን ብሎ ነው እነዚያን ነገር አሳይን የሚያደርገው ይታያቸዋል። አሁን ሴንትራል መንግስቱ ዛጉዌ ሆኖ እያለ እዚህ ጋር ደግሞ ያለው ላይክ ሲዳማ ኢን አዲሽን ቱ አድሚኒስትሬቲቭ ሲስተም ከመፍጠር በራሱ የሚያስተዳድርበት ባህላዊ ምናምን አይነት መንገድ ማለት ነው። ኢን አዲሽን ቱ ኢኮኖሚክ ሲስተም፣ ኢን አዲሽን ቱ አዘር ካይንድ ኦፍ ቲንግስ እዚህ የራሱንም ሁላ ካለንደር እስከ መፍጠር ደርሷል ማለት ነው። ያ የሚያሳየው ምንድን ነው? ለምሳሌ ሴንትራል መንግስቱ በሁሉም የአገሪቷ ክልሎች ላይ ኮንትሮል ቢኖረው ኖሮ አትሊስት እንትን ይሄ ምንድን ነው ካላንደር ኮንሳይድ ያደርግ ነበር አትሊስት። ኦኬ። ሌላኛው ደግሞ የአድሚኒስትሬሽን ሲስተሞች እንደዚህ አይሰፉም ነበር። ምክንያቱም እነዚህ በአክሱም ዘመን አልነበሩ፣ በአክሱም ጊዜ ያልነበሩ ናቸው። እዛ ጋር የነበረው የአድሚኒስትሬሽን ሲስተም ክሬት ያደረጋቸው ናቸው ማለት ነው። ክሬት ያደረጋቸው ናቸው ምን ሲባል inefficiency of administration, inefficiency of or effectiveness, you can call it like non-effectiveness for territorial control. ቀጥሎ ደግሞ ወታደሮች እና ላይክ ለገቨርንመንቱ የሚያገለግሉ አካባቢውን የሚጠብቁ የገቨርንመንት ፎርሶች በሙሉ ቴሪቶሪው ባለመኖሩ ማለት ነው፣ ባለመኖር። ስለዚህ እያንዳንዱ የነበሩ እንትኖች በሆነ ቦታ የሚኖሩ የነበሩ ወደ ክላንነት፣ ወደ ጎሳነት፣ ቀጥሎም ወደ ብሔርነት እየተቀየሩ የተፈጠሩት የዛን ጊዜ ነው ማለት ነው። ነገር ግን ባክግራውንዳቸው ሁሉም አይደር ኩሽቲክ ነው ወይ ደግሞ ሴሜቲክ ነው ወይ ደግሞ ኦሞቲክ ነው ወይ ደግሞ ኒዮ ሳሃራን ነው። these are like the 4 pillars of like communities እዛ አሁን እኛ ያለንበት ሀገር የሚኖሩ ህዝቦች ከዚህ ከአራቱ የወጡ ናቸው። therefore ይሄ የብሔር ፖለቲካ ነው ምናምን ነገር የሚባል ነገር I don't know እኔ አንደርስታንድ አላደረገውም ማለት ነው አሁን ከዚህ በኋላ because አሁን ሴሜቲክ የነበሩት ህዝቦች መጀመሪያ ግዕዝኛ ሲናገሩ የነበሩ አሁን ወደ ምን ኮንቨርት ሆኗል ሲባል ወደ ትግርኛ፣ ወደ ትግረ፣ ወደ አርጎባ፣ አማርኛ
ሀረሪ እነዚህ ሆነው ኮንቨርት ሆነዋል። ዳይቨርሲፋይድ ሆነዋል ማለት ነው። ቀጥሎ ደግሞ ኩሽቲክ የነበሩ ሲዳማ፣ ሀዲያ፣ ከምባታ፣ ኦሮሚያ፣ አፋር እነዚህ ደግሞ ብራንቻቸው ኩሽ የነበረ አሁን የተለያየ ማንነት ፈጥረው መጥተዋል ማለት ነው። ዜርፎር ኢት ኢዝ የዛጉዌ ዳይናስቲ አድሚኒስትሬቲቭ ዲፊሽንሲስ ለ300 ዓመትም ከመቆየቱ አኳያ የተፈጠሩ ናቸው ማለት ነው ዛሬ ብሔር ብሔረሰቦች ምናምን የሚባለው። ስለዚህ እነዚህ ብሔር ብሔረሰቦች አፈጣጠራቸው ወይ ደግሞ አመጣጣቸው እኛ ብዙ ቀለም ስላለን የሆነ የቀለም ብዙዎች ስለሆነን ምናምን ነገር ሳይሆን የሆነ ዘመን ላይ የድክመታችን ማሳያ ነው ማለት ነው። ማሳያ ቢከዝ እስቲ ዛሬ እንሂድና እንመልከት። በእንግሊዝ ስንት ቋንቋ ነው የሚነገር? በግሬት ብሪቴን ማለት ነው። አይሪሽ፣ ዌልስ፣ ስኮትላንድ ኦር ስኮቲሽ፣ ከእንደገና ደግሞ እንግሊዝኛ 4 ቋንቋ ነው የሚነገር። በጃፓን እንሂድ 3 ቋንቋ ነው የምናገኘው። በኮሪያ እንሂድ 1 ቋንቋ ነው የምናገኘው። በፈረንሳይ እንሂድ 3 ነው የምናገኘው። በጀርመን 3፣ በጣሊያን 3፣ በስዊዘርላንድ 3 ወይ 4፣ ስፔን 3 ወይ 4። ወደ ናይጄሪያ እስቲ እንምጣ ደግሞ 500 ፕላስ ቋንቋ ነው የሚገኘው ናይጄሪያ። ካሜሮን ከ250 በላይ ቋንቋ ነው የሚገኘው። ኢትዮጵያ ውስጥ ከ84 ቋንቋ ነው የሚገኘው። ትንሿ የምዕራብ አፍሪካ ሀገር ቶጎ እዛ ውስጥ ከ40 ቋንቋ በላይ ነው የሚገኘው። ታንዛኒያ ከ130 ምናምን በላይ ቋንቋ ነው የሚገኘው። ብራዚል እሱ ወደ 700 ምናምን አይነት ቋንቋ ነው ብራዚል ውስጥ የሚገኘው። የቋንቋ መብዛት በአንድ አገር ውስጥ የቋንቋ መብዛት የዛ አገር ቀለም መብዛት ምናምን ነገር ሳይሆን የሆነ ዘመን ላይ ኢን ሂስትሪ ስትሮንግ ሴንትራል ገቨርንመንት ያለመፍጠር እና ሰዎች ደግሞ በየአካባቢያቸው ሲኖሩ አካባቢያቸው ከተመቻቸው ላይክ ፍራፍሬ ይበላሉ ምናምን እዛቸው ያርሳሉ ምናምን እዛቸው ስለሚቀመጡ ኦኬ ላይክ ለመኖር ወደ ሌላ ቦታ መሰደድ ስለማይጠበቅባቸው ማለት ነው። በዚህ ጊዜ ምን ይሆናሉ? ክላን እየሆኑ ያ ክላን ደግሞ ወደ ብሔርነት እየተቀየረ ነው የመጣው ማለት ነው። ኢትዮጵያ ውስጥም 4 የነበረው ካቴጎሪ መጨረሻ ላይ አፍተር ዘ ኤንድ ኦፍ ዛጉዌ ዳይናስቲ ወደ 80 ምናምን ወይ ደግሞ ከዛም በላይ ሆኖ እናገኘዋለን ማለት ነው። ዴርፎር እዚህ ጋር በደንብ አንደርላይን ልናደርግ የሚገባው ነገር ምንድን ነው? እነዚህ የቋንቋ መብዛት የተለያዩ ባህላዊ አድሚኒስትሬሽኖች መብዛት ምናምን ነገር በሆነ ዘመን ላይ ያጋጠመን ድክመታችን ነው ማለት ነው። ይህንን ማወቅ አለብን። ከዛ በኋላ ምንድን ነው የሚፈጠረው ነው? ከዛ በኋላ የሚፈጠረው በ1270 ከሸዋ የሆነ ይኩኖ አምላክ የሚባል ሰው ይነሳል። ሬቤሊዮን ሆኖ አጌንስት ዛጉዌ ዳይናስቲ ማለት ነው። እና ይሄ ሲነሳ እሱን ሲደግፉ የነበሩት ዛሬ የትግርኛ ተናጋሪዎች፣ የአማርኛ ተናጋሪዎች እነዚህ ሰዎች የእሱ ደጋፊዎች ነበሩ። የይኩኖ አምላክ ደጋፊዎች ነበሩ። ክሌም የሚያደርገው ምንድነው? ሰውየው ራሱ እኔ የሶሎሞን ወይ ደግሞ የኩዊን ኦፍ ሺባ ደግሞ የንግስተ ሳባ የነሱ የልጅ ነኝ ወይ ደግሞ የነሱ ዝርያ አለብኝ ነው። በሌላ አነጋገር አክሱም ውስጥ ሲመሩ የነበሩት እነዚሁ የኩዊን ኦፍ ሺባ ልጆች ስለሆኑ የዮዲት ጉዲት ስታባረራቸው ከነበሩ ከሮያል ፋሚሊ ከአክሱም ሮያል ፋሚሊ ውስጥ ከዛ ወደ ሸዋ የተሰደደው ማለት ነው። የተሰደደው ከዛ ውስጥ ነው የተገኘውት ነው። ስለዚህ ዲቫይን ላይክ በዲቫይን ህግ መሰረት ኦር ዋትኤቨር ስፔሻሊ የኢትዮጵያ ኦርቶዶክስ ቸርችን በመጠቀም ማለት ነው። ያንን በመጠቀም
ሰውየው እኔ ከዚህ የመጣው ነኝ ብሎ ራሱን ዲክሌር በማድረግ መጨረሻ ላይ ይትባረክ የሚባል ንጉስ ነበር፣ የዛጉዌ ንጉስ። እሱን በጦርነት እንትን ያደርገዋል፣ ይመተዋል። በጦርነት ይመተውና በጦርነት ያሸንፈዋል። በሚያሸንፈው ጊዜ እዛ አካባቢ የነበሩ የአገው እንትኖች እነሱ ወዴት ይሄዳሉ? ግማሹ ወደ ትግራይ ቀጥሎ እስከ ኤርትራ ድረስ የገቡ ነበሩ። ኋላ ላይ እዛው አካባቢ ሄደው ትግርኛ ቋንቋ ለምደው እዛ አካባቢውን መስለውም የሚኖሩ አሉ ማለት ነው። ዛሬም በትግራይ በኤርትራ አካባቢ የሚታዩ አገዎች አሉ። ያ የመጨረሻው የአገው ንጉስ ልክ ሲሸነፍ ከዛ በኋላ ይኩኖ አምላክ ራሱን ንጉስ ነኝ ብሎ ዲክሌር ያደርጋል። ከዛ እሱ ደግሞ ትክክለኛ መሪ ነው፣ በቃ ዲቫይን ነው፣ ከእግዚአብሔር የተላከ ነው። ወሬቨር ያንን ግራንት የምታደርግለት የኢትዮጵያ ኦርቶዶክስ ቸርች ነች ማለት ነው። ግን ከዚህ በኋላ ሶሎሞኒክስ የሚባሉ ይፈጠራሉ። ወይ ደግሞ የሶሎሞን ዳይናስቲ የሚባሉ ይፈጠራሉ። ያንኛው ሸዋ አካባቢ ነው መቀመጫውን ያደረገው። ከዛ ያ ላይክ ሊድ ያደርጋል ሀገሪቷን ማለት ነው። አንደኛው የሶሎሞን ዳይናስቲ ናቸው አይደሉም? that's one question. We don't have any kind of like proof. ፕሩፍም ካለው ደግሞ ቢንግ የሶሎሞን ልጅ ውስጥ መሆን that doesn't make you a good ሊደር አያደርግም። ምክንያቱም መጽሐፍ ቅዱሱን አንብበነዋል። ለምሳሌ መጽሐፈ ነገሥት ላይ ስለ ሶሎሞን በሚናገርበት ጊዜ ሶሎሞን እግዚአብሔርን አስቀይሞት ነበረ። እግዚአብሔርን በዛ የተነሳ ንግስናን ከአንተ አልወስድም ከልጅህ ግን እንዲያደርጋለሁ ብሎት ነበረ። ን ሶሎሞን ካለፈ በኋላ የተተካው በሱ ማን ነው? ሮባ የሶሎሞን ልጅ ነው። ነገር ግን እንደ ዳዊት ወይ ደግሞ እንደ ሶሎሞን ጎበዝ አልነበረም። በአድሚኒስትሬሽን ጎበዝ አልነበረም። እንደውም ሰው የሚነግረውን የማይሰማ በጣም ሪጅድ እንደዚህ አይነት ነገር ነው የነበረው ሮባ። ምንድን ነው የሆነው? በሮባ ዘመን እስራኤል ለሁለት ተከፈለች። ለምን? የአድሚኒስትሬሽን ዲፊሽንስ። ዴርፎር ቢንግ ከሶሎሞን ዳይናስቲ ውስጥ መውጣት ማለት ቢንግ ጥሩ ሊደር ነው ማለት አይደለም። ቢሆን ደስ ይለናል። ነገር ግን እነዚህ ከሶሎሞን ዳይናስቲ መተናል የሚሉ ሰዎች ያችን ሀገር በያዟት ጊዜ ወይ በተቆጣጠሯት ጊዜ አሁን እንግዲህ የኩዊን ኦፍ ሼባ ልጆች የሚባሉት የአክሱም ነገስታቶች ናቸው። በአክሱም ነገስታቶች ጊዜ እኛ በረሃብ አንታወቅም፣ በድህነት አንታወቅም፣ በውስጥ ለውስጥ ኮንፍሊክት አንታወቅም። በዛ ጊዜ የነበሩት ነገስታቶች የነበራቸው ነገስታቶቹ ፓላሱን ለነበራቸው ትልቅዬ ፓላስ፣ የሚያስገራርም ፓላስ። በዛ ዘመን ብረቶችን ማቅለጥ ይችሉ ነበረ፣ ወርቅ ማቅለጥ ይችሉ ነበረ፣ መዳብ ምናምን የሚያቀልጡ ምናምን የነበሩት። የሰሩት ማኑመንት ኦር ደግሞ ስታቹ የአክሱም ስታቹ ማለት ነው። እሱ አሁን በሲቪል ኢንጂነሪንግ በስትራክቸራል አናሊሲስ ቢሰራ ያንን ድንጋይ በዛ አይነት ደረጃ ቀርጾ በዛ አይነት ደረጃ ሙቭ አድርጎ በዛ አይነት ደረጃ ደግሞ ተክሎ ፕሪሳይስሊ ማለት ነው ተክሎ አንደኛ ከመሬት ቫይብሬሽን ጋር ማች ያደረገ ወይ ደግሞ ያንን ሬዚስት ማድረግ የሚችል ኦሽን ዌቭ ኦር ንፋስ ኦር ዋትኤቨር የነጨረቃ ሙቭመንትን ይህንን በአጠቃላይ ሬዚስት አድርጎ መቆየት የሚችል ለ1700 ዓመት ምናምን የሚቆይ ስትራክቸር የለም። አሁን ያሉ የሲቪል ኢንጂነሪንግ መሐንዲሶች እሱ ሪፕሊኬት ማድረግ አይችሉም። ግሎባሊ ነው የምነግራችሁ፣ ግሎባሊ በዛ ደረጃ አድርገው ያንን ሰርተው ቀርጸው ማስቀመጥ አይችሉም። እና ቻፕተር 1 ላይ ማንበብ ትችላላችሁ። እዛ ብዙ ሃይፖቴሲሶች የተለያየ
ዓለም አቀፍ ሳይንቲስቶች መጥተው አጥንተው እንዴት ነው የተሰራው የሚለውን መጨረሻ ላይ መልሱላ ላገኙ ቢኮዝ ኦፍ ላይክ ኢትስ አኪሬሲ ኤንድ ኢትስ ፕሪሲሽን ማለት ነው። ኦኬ ያንን የሰሩ በንግድ የታወቁ በጂኦፖለቲክስ የታወቁ እንኳን አይደለም ለራሳቸው በሌላ ዓለም እየሄዱ ልክ ዛሬ አሜሪካን አፍጋኒስታን ሄዳ ሰላም ልታመጣ ተዋጋች፣ ኦር ደግሞ ሶማሊያ ውስጥ ገብታ እንደዚህ አይነት አሸባሪዎች እንዲያደረገች እንዲህ እንደሚባለው አክሱማውያንም በፊት ገና የኑቢያ እንትን ሊመጣባቸው ሲል እዛ ገና ሳይመጣ ነው እንትን ያደረጉት ያስቀሩት። የመን ውስጥ የነበሩ ሂምራይቶች የነሱ ኪንግ እዛ የነበረ ላይክ በሃይማኖት ላይ ቫዮሌሽን ሲያካሄድ ይሄ ትክክል አይደለም ሂውማን ራይትስ ብለው እዛ ሂደው እንዲመክን ያደረጉ የነቢዩ መሐመድ ተከታዮች ወደ አክሱም በሚመጡበት ጊዜ ሰው በሚያምነው እምነት የተነሳ ከሀገሩ እንደዚህ ሊሰደድ አይገባውም ብለው አሳይለም ግራንት ያደረጉ። ኦኬ አሳይለም ኢዝ ኢንተርናሽናል ሎው አይደል? አሁን ኢንተርናሽናል ሎው ነው ዛሬ አውሮፓውያኖች፣ አሜሪካውያኖች፣ ሌሎች የሚመጻደቁበት። ኦኬ አንድ ሰው አገሩ ላይ በሚያስበው የፖለቲካ ኦር ዋትኤቨር አስተሳሰብ መኖር ካልቻለ ሌላ ዓለም ላይ ሊኖር ይገባል ቢኮዝ የመኖር መብት አለው የሚል ኮንሰፕት ዲስ ኢዝ አሳይለም አይደል? ያንን በዛ ጊዜ ክሬት ያደረጉ ፍራንክ ፈጥረው ፍራንካቸው ላይ የግሪክኛና የላቲን ቋንቋዎች እዛ ላይ በማተም ከዛ ያ ፍራንካቸው የግሎባል ከረንሲ እንዲሆኑ ያደረጉ ናቸው እነዚህ የኮይን ኦፍ ሺባ ልጆች። ስለዚህ በዛ ጊዜ ነበር ነው ቦዝ ግሎባሊም ኢምፓክትፉል ነበር፣ ሎካሊም ኢምፓክትፉል ነበር። በሶሎሞን ዳይናስቲ ከ13ኛው ክፍለ ዘመን በኋላ የመጣው ግን የምትታወቀው ሀገራችን ማለት ነው በድህነት፣ በጦርነት፣ በድንቁርና እንዲህ አይነት ነገሮች ነው የምንታወቀው። ዴርፎር ሪሊ እነዛ የአክሱም ኪንግደም የእሱን ሲስተም ኮንቲኒው እንዲያደርግ ያደረጉ ናቸው ወይስ ደግሞ ወደኋላ የመለሱ ናቸው? እንግዲህ እራሳችሁ ፍረዷቸው። በዚህ በሶሎሞን ዳይናስቲ ጊዜ ደግሞ ምንድን ነው የሆነው? ሪሊጅን እንደ ቱል መጠቀም ነው የተጀመረው። ሪሊጅን በቃ እንደ ቱል። እኔ እነዚህ ሰዎች የሶሎሞን ዳይናስቲ ናቸው፣ ስለዚህ እነሱ አይነኩም። እነሱ የሚያስቡት ነገር በቃ አብሶሉት ነው። ህዝቡ ደግሞ ከስር ያለው ህዝብ ደግሞ እነሱ የሚናገሩትን ነገር ማዳመጥ ነው ያለበት። ካለበለዚያስ ከእግዚአብሔር ጋር ተጣላ ማለት ነው፣ ከአምላኩ ጋር ተጣላ ማለት ነው። አሁን ይህንን ህዝብ ሊድ ለማድረግ ሲጠቀሙበት የነበረው መጽሐፍ ደግሞ ፍትሐ ነገስት ነው። ፍትሐ ነገስት ከየት ነው? ክብረ ነገስትና ፍትሐ ነገስት። አክቹዋሊ ፍትሐ ነገስት በኋላ ላይ ነው የመጣው። መጀመሪያ የመጣው ክብረ ነገስት ነው። ስለዚህ ክብረ ነገስት ስለ ኩዊን ኦፍ ሺባ ነው የሚናገረው። ነገር ግን ሪሊ መጽሐፍ ቅዱስ ላይ ካለው እንትን ጋር ማች አያደርግም። ብዙ ዲስክሪፓንሲዎች አሉ። ከየት ነው የመጣው? ኦሪጂኑ ከየት ነው? የተጻፈው ከየት ነው ሲባል አንድ ከግብፅ ኮፕቲክ ነው። አርመን አካባቢም ካሉ፣ ቀጥሎ ደግሞ ከአረብ ዛሬ ሳውዲ አረቢያ ምናምን ነገር ከሚባለው ማለት ነው። እነዚህ አካባቢዎች አሁን የጠቀስኳቸው ደግሞ ኢትዮጵያ በራሷ ካልቸር በራሷ ማንነት እንድትቀጥል የሚፈልጉ አገሮች አይደሉም። ነገር ግን ክብረ ነገስት ከዛ ነው የመጣው። ክብረ ነገስት እሱ አሁን እንደ ኮንስቲቱሽን ሆኖ ነው የሚያገለግል የነበረው ለዛች ሀገር ማለት ነው። ለዛች ሀገር ክብረ ነገስት ቤተክርስቲያን ውስጥ የነበሩ የሃይማኖት ሰዎች ደግሞ ከዛ ጋር ኢምቤድድ አድርገው አሁን ማአት አይነትም መጽሐፍም የተጻፈው ኦርቶዶክስ ቤተክርስቲያን ውስጥ የሚገኙ በጣም ብዙ አይነት መጽሐፎች የሚጻፉ ገቨርንመንት እና ቤተክርስቲያኗ ኢምቤድ አድርገው ስለነበረ አሁን እነዚህ እዛ ውስጥ የተጻፉ መጽሐፎች እኛን ጎበዝ የሚያደርጉ ናቸው። እኛን ሰውነታችን አእምሯችንን ተጠቅመን
ራሳችን አፕግሬድ እንድናደረግ ነው ኦር ዋት ኮስችን ማለት ቢካዝ አሁን ክርስትናን ቢሆን እናውቀዋለን። ኦኬ አሁን በአክሱም ጊዜ የተቀበሉት ክርስትናን እምነት ነው። ሲቀበሉ በጣም ጎበዞች የነበሩ በጣም ጠንካራዎች የነበሩ ቴሪቶሪያቸውን በደንብ የሚጠብቁ ናቸው። ወደ መጽሐፍ ቅዱስም ደግሞ ሂደን በምንመለከትበት ጊዜ እስራኤሎች ቀይ ባህርን ከፍሎ አምላክ ከአውጥቷቸው ወደ እስራኤልም ከወሰዳቸው በኋላ ለእግዚአብሔር በተገዙ ጊዜ ሁል ጊዜ በጦርነት እንዳሸነፉ፣ ሁል ጊዜ ከፍ ከፍ እንዳሉ፣ ሁል ጊዜ እንትን እንዳሉ ነው እንጂ ባሪያዎች ሆነው በድህነት በምናምን ሲመቅቁ አይተን አናውቅም። አውሮፓውያኖችም ያደጉት ኢቭን መጽሐፍ ቅዱስ ማወቅ ከጀመሩ በኋላ ነው። እነ እንግሊዝ በለው እነ ፈረንሳይ እነ ስፔን በለው እነ ጀርመን በለው ሌሎቹም በአጠቃላይ ያደጉትም ከዛ በኋላ ነው። አሁንም ክርስቲያን ኔሽን ምናምን ነው የሚባለው። ነገር ግን የሶሎሞን ዳይናስቲ የኛ ሀገር ላይ ምን አይነት አስተምሮች ያስተምር እንደነበረ ምን ምንድን ሲያደርግ እንደነበረ ብዙ ኮንፊውዚንግ ሰው ለወደፊት ብዙ ጥናቶች ይጠናሉ ብዬ አስባለሁ በዚህ ዙሪያ ማለት ነው። ነገር ግን አሁን ሜይን ቶፒኩ የሚሆነው በሶሎሞን ዳይናስቲ ቸርችና ሪሊጅን አንድ ላይ ኤምቤድ አድርጎ እነዚህ የሚገዙ ሰዎች ከሶሎሞን ብለድ ላይ ነን የሚሉ ሰዎች ናቸው። የሀገሪቱ አስተዳዳሪዎች፣ የፖለቲካው የምኑ ሌላው ህዝብ ደግሞ አሜን ብሎ የሚኖር ነው ማለት ነው። ስለዚህ እዚህ ጋር የምንረዳው የአማራ መንግስት ነበር ወይ? የአማራ መንግስት የሚባል ነገር ይሄ የትግራይ ነው ወይ? አይደለም። የትግራይም አይደለም። የጎንደር የምናምን ነው ወይ? አይደለም። የነበረው ስርዓት የሶሎሞን ዳይናስቲ ነው። ይሄ ደግሞ ሮያል ፋሚሊውን የሚወክል ነው እንጂ ሌላው ጭቁኑን ማህበረሰብ የሚወክል አይደለም። ስለዚህ ይሄንን በዚህ ሴሽን ከተረዳንና ካወቀን የሚቀጥለው ሴሽን ደግሞ ስለ አዳል ዋር እናወራለን ማለት ነው። እዚህ ላይ ኤኒ ካይንድ ኦፍ ላይ ኮመንት ካላችሁ ምን ካላችሁ ምናምን ነገር መጽሐፍ መጠየቅ ምናምን መብታችሁ ነው። ምንም ደግሞ የምችላቸውን ነገሮች አንብቤ ለእናንተ ለመመለስ ዝግጁ ነኝ ማለት ነው።